ለልጆቹ ወይኔ ታየኝ የባሌ ውሽማ ለልጆቹ ልብስና ጫማ ስትገዛ እኔ ሞቻለሁ። ለልጆቹ ልብስና ጫማ የምገዛው እኔ ነኝ። እሱን ብቻ አይደለም የምታስተዳድሪው፣ ከነ ልጆቹ ነው የምታስተዳድሪው። ለምን ለሚስቱ ማትገዢላትም? በነካጅሽ ለሚስቱ ሻምፖ፣ ኮንዲሽነር፣ ሞዴስ፣ ሽቶ፣ ልብስ፣ ጫማ ግዢላት። ለምን ለልጆቹ ብቻ ትገዣለሽ? ባሏን የወሰድሽበት ካሳ ለሚስትየውም ገዛው ግዢላት። ማለት ይሄ የሚያኮራ ነገር ነው። ሚዲያ ላይ ወጣ በድፍረት ለልጆቹ ልብስና ጫማ እኔ ነኝ የምገዛላቸው። በእኔ ብር ነው ልጆቹ የሚያሳድግ። እዚህ ስማች ነው እንዴ ባል የጠማሽ? እዚህ ስማች ነው እንዴ ባል ያጣሽው? እንደኛ ጋር እኮ ብትመጪ ነፍ ነበር እኮ እኛን ድርሽ ነበር እኮ ማሪ ይሁሉ ከምትሰቃይ ማሪ እንትን ለመግባት እኮ ለዚህ ጋር ገስት ለመግባት እኮ ምንም አይነት ፎሎ አይጠይቅም። ከገባች በኋላ ቪዲዮ አብሪ ካልናት ቪዲዮ ለማብራት ነው ፎሎ እናረጋታለን። እሱ ችግር የለውም። እሱን የሚጅበት ምኑ ላይ ሄዳለው? እሱ እሪምዬ ፍጡር አዛን ሲል ምን ይመስላል አይታችሁታል? ከመልክ መልክ የለው ከፐርሰናሊቲ ላይ ኢትስ ኦኬ። ወንድ ልጅ መልክ አያስፈልገውማ። አትሊስት ወንድ ልጅ ፐርሰናሊቲ ሊኖረው ይገባል። ስትሮንግ ፐርሰናሊቲ። እሱ የእሷ ሻንጣ ነው፣ የእሷ ቦርሳ ነው። እሷን መከተል ብቻ ነው ስራው። አሽከሯ ነው። በእሷ ብር ነው የሚኖረው። እሷ ናት የምታስተዳድረው። ስለዚህ እሷ ሂድ ስትለው ይሄዳል፣ እሷ ናት ስትለው ይሄዳል፣ እሷ ተንፍስ ስትለው ይተነፍሳል። ሶ ሂ ዶንት ሃቭ ፐርሰናሊቲ። ማዘዝ አይችልም። እንደ አባወራ እንደ ወንድ ማዘዝ አይችልም። ቢካዝ እሷ ናት የምታኖረው። እንኳን እሱም ልጆቹን የምታለብስለት እሷ ናት። ወሽመጤ በስንት ጣሙ ወሽመጤ ይሻላል። ምንም እሷን እያየ ነው የሚያወራው። ራሱ እስክትፈቅድለት እንዲያወራ ሰላም አቤል። ሰላም አቡ፣ እንዴት ናችሁ? አለን። እንዴት ነህ? አሉ ይመስገን። ቆዩኝ መንገድ ላይ ስለሆንኩ ነው። ይቅርታ። ችግር የለም። አይ ከድርም አሁን ነው የመጣው። እሺ ጉዳዩን ባጭሩ ለማስረዳት ያህል አንተ ቀስ እያልክ ስለምታወራ እኔ ቀልጠፍ ስለምል እኔ ላስረዳ ጉዳዩ። እሺ ችግር የለም ይቻላል። ከተሳሳትኩኝ ታርመኛለህ። ኦኬ አቤል መች ከትናንት ወዲያ መጥቶ እዚህ ቤት ታስታውሳላችሁ? ቤተሰብ ደላላውን ከድርን እንዳናገርለት ጠይቆኝ ነበረ እና እኔ ያው በእናንተ ኮመንት ላይ ድምፅ በሆናችሁት መሰረት ኦኬ ብዬ የከድርን ቁጥር ተቀብዬ ዋትሳፕ ላይ ያናገረው ከድር ሊነጋገር እዚህ ጋር መጥቷል። አቤል የሚኖረው ኢትዮጵያ ውስጥ ነው። ማን ነበር ስሙ? ያገናኘክን ልጅ ብቻ ስሙን ረሳው። ኪሮቤል ኪሮቤል የሚባል ልጅ ዱባይ ላይ የሚኖር ልጅ ከድርን አገናኘውና አቤል 19 አባቴ አቤል ነው። ከድር ደግሞ እዚህ ጋር አለ። ከድር ካርጎ ነው የሚሰራው ምናምን ደላላ ነው። ሶ አቤል በኪሮቤል ከድርን አገናኝቶት 300,000 ብር ይከፍላል። ኢትዮጵያ ሆኖ ከተለያዩ ሰዎች ተበዳድሮ ለቃቅሞ 300,000 ብር ለከድር ይከፍላል ወደ ዱባይ ለመምጣት። መቼ? የዛሬ 6 ወር። ሶ ከዛ አቤል መምጣት የሚፈልገው በኢምፕሎይመንት ቪዛ ነው። ከድር ደግሞ ቪዚት ቪዛ ነው ያወጣለት። ሶ ቪዚት ቪዛ ሊያወጣለት ስል ቪዚት ቪዛ እንዳታወጣልኝ እኔ የምፈልገው ኢምፕሎይመንት እዚህ ጋር ላስቆምሽ አውዬ ከይቅርታ። እሺ በኢምፕሎይመንት ሳይሆን በቪዚት ነበረ በሰዓቱ የሚቻለው። ኢምፕሎይመንት ተከልክሏል። ኦኬ ሶሪ ያ ቃል ያንን ነው ስዋይፕ ያደረኩት። ያንን ነው የቀያየርኩት። ይቅርታ እኮ በቪዚት ቪዛ ገብቶ በኋላ ሊቀየርለት ነበረ። በኢምፕሎይመንት ቪዛ መግባት ስለማይቻል በቪዚት ቪዛ ነበረ መምጣት የፈለገው። ሶ ከድር ምን አለው? እኔ የራሴ መንገድ አለኝ። ኢምፕሎይመንት ቪዛ አውጥቼ የለክ በራሴ መንገድ እንድትገባ አደርግሃለሁ አለው። ከዛ ያለዛ ማስረጃ ደግሞ ቮይስ አለው ልኮልኛል። ቮይሱን እኔም ፎርዋርድ አድርጌያለሁ ወደ ከድር። ያስገባበትም 300,000 ብር ደረሰኝ ማስረጃ አለው። ሶ ማስረጃዎቹን ወደ ከድር ፎርዋርድ አድርጌያለሁ ከአቤል ከተቀበልኩ በኋላ። ሶ ምንድነው አወጣ በራሱ ፍቃድ ኢምፕሎይመንት ቪዛ አወጣና ማስገባት አልቻለም።
በራሴ መንገድ አሳልፈሃለሁ ያለው ነገር አልተሳካለትም። ካልተሳካ ኪሳራው በራሱ እንደሚሆን ቃል ገብቶለት ነበረ። ከዛም በኋላ አሁን 6 ወር ነው ብሬ ይመለስልኝ ነው የአቤል ጥያቄ። እኔ ሰዎቹ እያስጨነቁኝ ነው ገንዘቤን መልስ ብለው ገንዘቡን ያበደሩኝን ወይ ዱባይ አልሄድኩ ሰርቼ አልከፈልኳቸው። የቀረ ነገር አለ አቤል? በትክክል አላስረዳሁም። የቀረ ነገር ካለ ንገረኝ፣ የረሳሁት ነገር ካለ። በትክክል አስረድተሽዋል። አንድ ነገር ይቀራል ስለ ብሩ ጉዳይ ማለት ነው። ብሩ ላይ በ350 ሺህ ብር ነው የተስማማ ነው ማለት ነው። 50 ሺህ ብር ጠይቀ ነው ልጅቷ አንዷ ልጅ የጠየቀችልኝ መጀመሪያ ማለት ነው። 300 ሺህ ብር ነው እኔ አቅም የሚችለው እና 350 ሲል 50 ሺህ ብር እሱ ሊያበድረኝ ማለት ነው። ሰርቼ ልከፍለው በዚህ ተስማምተናል። በቃ ችግር የለውም እዚህ መተህ ትከፍለኛለህ ብሎ ማለት ነው። እኔ 300 ሺህ አስገብቼለት 50 ሺውን ደግሞ እዛ መጥቼ ሰርቼ ልከፍለው ከዛ በ350 ነው ማለት ነው 50 ሺህ ብሩን እዛ መጥቼ ሰርቼ ልከፍለው 300 ሺህ ብር ደግሞ እኔ አስገብቼለታለሁ። ከዛ በዛ ነው የጨረስነው ማለት ነው። ከዛ እዚህ ጋር አጠር አድርጌ ለማስረዳት ያክል 350 ሺህ ብር ከሆነ በኋላ ኢምፕሎይመንት ካወጣ በኋላ እንደተከለከለ እያወቀ ከዛ ቆይቶ ማለት ነው በሲኦሲ ነው የሚያሳልፉት እና የሲኦሲ የግድ ደግሞ ብር ያስጨምራል አለ ማለት ነው። 70 ሺህ ብር የግድ ያስጨምራል። 70 ሺህ ብር ፈልጋለኝ። እኔ ደግሞ አቅሜ አይችልም። የተበደርኩት ከሰው ነው። እያንዳንዱ ደረሰኝ አለኝ ከሰው የተበደርኩበት ማለት ነው። ማለት 70 ሺህ ብር ማለት መጀመሪያ በ350 ሺህ ተስማምታችሁ ከዛ 70 ሺህ ማለት 20 ሺህ ጨመረ ማለት ነው። 70 ሺህ ብር ጨምሮብኛል። ከዛ በኋላ 70 ሺህ ብር ፈልግና አምጣ ብሎኝ ቶታል 70 ሺህን ብታመጣ ስንት ይሆናል ማለት ነው? ቶታል 300 ሺህ ፕላስ 70 ሺህ ወይ 300 ሺህ ፕላስ 50 ሺህ 70 ሺህ 350 ፕላስ 70 ነው 420 ሺህ ብር ማለት ነው። 420 ሺህ ቶታል። እሺ በዛ 70 ሺህ ብር የለኝም ስለው እኔ 50 ሺህ ብር መጥቼ ልከፍል ነው። 300 ደግሞ ከሰው ፈላልጌ ነው። 70 ሺህ ብር አሁን ከየት አመጣለሁ? አንተ ሞላልኝ ደግሞ ካለ ሙላልኝና ካንተው 70 ሺህ ብሩን መጥቼ እኔ ሰርቼ እከፍላለሁ አልኩት። በቃ 70 ሺህ ብሩን ሙላልኝ መጥቼ እከፍላለሁ። አንድ ጋር 120 ሺህ ብር ይኖርብኛል ያንተ ብዬ ስለው እኔ ያገኘውን ፈልግ እኔ ማግዝን አግዛለሁ አለኝ ማለት ነው። ከዛ በኋላ እኔ የለኝም አጣው የሚያበድረኝ ሰው ሳጣ ልጁ ከሱ ጋር ያለው ልጅ ማለት ነው። ከዛ እነሱ ሁለቱ ተነጋግረው በቃ ሊከፍለኝ እኔ ደግሞ ብሬ ይመለስ በቃ ሙሉ ስላቸው ቆርጬ ነው የምመልሰው ሲል ከድር ቁረጥ ካልከኝ ቆርጣለሁ ሙሉ መለስ ካልከኝ ደግሞ ሙሉን እመልስለታለሁ ብሎ ለልጁ ሲለው ከዛ በቃ ይመለስ ብሎ ያኛው ልጅ ይመለስለት ሲል ከዛ ከድር እንደ ሐሳብ አምጥቶ አንተ የምትሰጠውን ብር ለምን እኔ ጋር አጨምረውምና ለምን ልጁ አይመጣም? ልጁ መምጣት ይፈልጋል። ስለዚህ 70 ሺህ ብሩን ሙላለት እኔ 20 ሺህ ብር ሙላለታለሁ አንተ 50 ሺህ ብር ሙላለት አጠቃላይ 70 ሺህ ብር ሞላ አለ ማለት ነው። ከዛ 420 ሺህ ብር ጸደቀ ማለት ነው። ከዛ እኔ ስመጣ 120 ሺህ ብሩን ልከፍላችሁ ከዛ በኋላ እሺ እጠብቃለሁ። በቃ ይሄ ከሆነማ ጥሩ እኔ መምጣት ነው የምፈልገው። በቃ ችግር የለም መጥቼ እከፍላችኋለሁ 3 ዓመትም 4 ዓመትም ይፍጅብኝ እዳችሁን እከፍላለሁ አልኩኝ። እሺ ተስማምተን በዚህ ጠብቅ በቃ አለኝ። ከዛ እየጠበቅኩ እያለሁ ኢምፕሎይመንቱ ትንሽ ቀን ቀረ። ወረ እንደዚህ ቀኑ እያለቀ ነው ከድር ስለው እያለቀ ነው ስለው ችግር የለም እያለኝ ማለት ነው። ከዛ ተቃጠለ ማለት ነው። ተቃጠለ ኢምፕሎይመንት ቪዛው ማለት ነው። በራሱ አቃጠለው 70 ሺህ ብሩንም ተሞልቶ 420 ሺህ ብሩም ሆኖ ተቃጠለ ማለት ነው። ከዛ እሺ አሁንም ብሩ መጀመሪያ ግን ያሉኝ ከተቃጠለ ችግር የለም ብር ይመለስላል ሙሉ ብሩ ነበር የተባልኩት ማለት ነው። ከዛ በኋላ ሲቃጠል ብር ይመልሱልኝ በቃ እሺ ተቃጠለ ስላቸው ልጁ ያለኝ ማለት ነው። ልጁ ይሄ ያኛው ልጅ ማለት ኪሩቤል ከድር እንዳትነግረው ብሎኛል። እንዳትነግረው ስላለኝ ነው እንጂ ሲቃጠል ነው እየጠበቅኩ ያለሁት። ተሳስቻለሁ የኔ ስህተት ስለሆነ በራሴ ኪሳራ አወጣለታለሁ ቪዚት ቪዛ ድጋሚ ችግር የለም በራሴ ኪሳራ አለ ምንም የሚከስረው ነገር የለም። እኔ ድጋሚ ብር አስጨምሮኛል ሄጄ የምከፍለው ማለት ነው። እኔ ይክፈለው አይክፈለው አላውቅም ደረሰኝ የለኝም ግን በዛ ከዋን ማለት ነው። እና ይሄን ነው በትንሹ ላስረዳሽ የፈለኩት ማለት ነው። ከዛ በኋላ ቪዚት ቪዛ እሺ በቃ ችግር የለም አሁንም ይውጣልኝ በቃ እሺ በዚህ ከተስማማችሁ ብሬና ለመመለስ እቆርጥብሃለሁ ሲለኝ እኔ ደግሞ ከሰው ነው የተበደርኩት። በሁለት ወር ሙሉ ውስጥ ነው የሰውን ብር ለመክፈል የመጣሁት ማለት ነው ያልኩት የስማማሁት። ሰዎቹ ደግሞ አላስቀመጡኝም በቃ በዚህ አጋጣሚ ብሬ መልስልኝ ስለው ቆርጬ ነው መልስልህ አላዘ የቪዛውን ከኔ ኪስ አይደለም የሚወጣው ካንተ ኪስ ነው አለኝ።
እኔ ደግሞ ከየት አምጥቼ መመለስ እችላለሁ ከድር ብዬ ስለው እና ከኔ ኪስ አይደለም የሚወጣው ስለዚህ ካንተ ነው ቆርጥባለሁ አለኝ ማለት ነው። በዚህ መሀል ላይ በቃ ወይ ደግሞ ተጠብቃለህ ወይ ቆርጥባለሁ ሲለኝ እሺ እጠብቃለሁ አልኩት ማለት ነው። ቪዚት ቪዛ አዝዣለሁ አለኝ። እስካሁን ድረስ ወር ከ10 ምናምን ቀን ሆኖ ማለት ነው። እስካሁን ድረስ ቪዚት ቪዛ አዝዣለሁ ብሏል። እንግዲህ እኔ እርግጠኛ አይደለሁም። እስካሁንም እንደዚህ ነው ማለት ሌላ ደግሞ በቪዚት ቪዛ ያዘዘለት ልጅ አለ ከኔ ኋላም ከኔ ፊት ማለት ነው አብሮ አሁን ወደ 5 ወር ምናምን የሆነው ልጅ አለ ቪዚት ቪዛ አዞለት የሱንም አቃጠለው ማለት ነው። የሱን ሲያቃጠለው ቪዚት ቪዛ ከዛ እኔ በቃ አላመንኩትም ማለት ነው። በቪዚት ቪዛ ማምጣት አልቻለም ሰውየው ሙሉ ብር ከፍሎት ያኛው ልጅም አላመጣውም ማለት ነው። ለምንድነው በሺ ብር መልስልኝ ስለ የሱንም እኔ ደውዬ ጠይቄዋለሁ ልጁን እቆርጥብሃለሁ አለዛ ደግሞ ጠብቅ በራሴ ኪሳራ ነው የማውጣው አለኝ ማለት ነው ልጁ ደውዬ ጋር አስጠይቀው። ስለዚህ እኔ አላመንኩትም ከድርን ብዙ ነገርም ስለተነጋገርን ቢወስደኝም መልካም ቦታ አይጥለኝም። ሲቀጥል ደግሞ ኤርፖርት ላይ ለዋሱ ሰው አለኝ ስላለ ያስይዘኛል አያስኬደኝም ማለት ነው። በዚህ አጋጣሚ 6 ወር ሞላው ማምጣት ቢችል መውሰድ ቢችል ይወስደኝ ነበር። እኔ ደግሞ የሚሄድ ፍላጎት በጣም አለኝ። በቃ ችግር የለም እኔ የሚከፈለውን ብር እኔ ሰርቼ እከፍላለሁ ብቻ ከዚህ ሀገር አውጣ ሄዳይ ልክፈልበት ነው ያልኩት። እኔ ደግሞ መግባት መውጣት አልቻልኩም። ታውቂያለሽ የሰው ዕዳ በጣም መጥፎ ነው እና ይሄን ነው በቃ ይሄን ነው ማስረዳሽ። ይሄን ያክል ሙሉ ማስረጃው ደግሞ አለኝ እኔ ጋር ቮይሱም አለ ምስል የነበረው እና ጨርሻለሁ። እሺ በደንብ ገብቶናል። አሁን የከድርነት እንጠብቃለን። አንዴ እኔ ቡናው እንዳይበርድብኝ ቡና ይልቅዳና ከዛ ከድርን እናዳምጣለን። ሁለተኛውን ወገን እንሰማለን። ሰላም ነሽ? ሰላም። ከአንዴ ከድር ልመርቅና ከዛ ትቀጥላለህ። 1 ሰከንድ 1 ደቂቃ ስጠን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተከፉ ያዘኑ የተጨነቁ ሁሉ ፈጣሪ ያለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድንም ፈጣሪ ልጆቻችንን ከክፉ ነገር ጠብቆ ቅፍ ድግፍ አድርጎ ያሳድግልን። ለቁም ነገር ያብቃልን። ለእኛም ረጅም ዕድሜ ሰጥቶ ለወላጆች የልጆቻችንን ወግ ማዕረግ ያሳየን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ በየሀገር ፈጣሪ ወረቀታችሁን ያሳካላችሁ። ሁሉም ሰው ደስተኛ ይሁን። ሁሉም ሰው ማንም ሰው አይክፋው። ማንም የሰው ዘር የተባለ አይክፋው፣ አይዘን፣ አይጣ፣ አይቸግረው። አሜን አሜን ላለ ሁሉ ይድረሰው። እሺ አሁን ከድር አንተን ለመስማት ዝግጁ ነን። የአቤልን በደንብ ሰምተከዋል። ያልገባክ ነገር ያልሰማከው ነገር ካለ እኔ ልገርብልክ ዝግጁ ነኝ። ከድር ሚውት ነክ ከድር ለእኔ ብቻ ነው ድምፅክ የሚሰማው። አንዴ ሚውት አድርግና ድጋሚ አብራው። ለተመልካች አይሰማም። ለምን እኔ ጋር የሚያሳየው ሚውት ነው የሚያሳየው ያንተ። ከድር ሚውት አድርግና ድጋሚ አብራ። ጋይስ ይሰማችኋል? ለእኔ ስክሪን ላይ ሚውት ነው የሚያሳየኝ። ለእኔ ድምፁ ይሰማኛል፣ ግን ለእናንተ የሚሰማ አይመስለኝም። እንትኑ እስካልጠፋ ድረስ ይሄ የሚውቱ ምልክት እስካልጠፋ ድረስ ኖ አይሰማቸውም። ከድር ሚውት አድርግና የውልክ የማይኳን ንካት። ሚውት አድርገህ ድጋሚ አብራ። ሶፊዬ እኔ ማር እንዴ ነው እኮ ድጋሚ ሚውት አድርግ። አንስተሃል አይደል? ሚውት አድርግ። አሁን አድርገህ ድጋሚ አንሳ። አሁንስ አይሰማም። ሞር ቤተር ወጥተህ ብትገባ። ውጣና አበባ ላክልኝ። ምክንያቱም ኔትወርክህ ነው መሰለኝ ሚውትክ፣ ለእኛ ሚውትክ አልተነሳም። ከድር ውረድና አበባ ላክልኝ ድጋሚ።
ለኔ ብቻ ነው የሚሰማኝ። ሚውት ስክሪን ላይ ሚውት የሚያሳይ ከሆነ የሚሰማው ለሆስቱ ብቻ እና ገስት ላይ ላሉ ሰዎች ብቻ ነው እንጂ እታች ላሉ ተመልካቾች አይሰማም። ገስት ላይ ያላችሁ ሰዎች ይሰማችሁ ነበር ድምፁ? ገስት ላይ ላለና ሀረግን አስገቢልን ከመጣች 10 ደቂቃ ስጭኝ ሀቡዬ። ልጆቼን ቦታ ላስይዛለች። ልጆቼን ጎረቤት ላስቀምጥ። 3 ልጅ ይዛ እዚህ ጋር ማውራት ስለሚከብድ ስለሚንጫጩባት ቮይስ አደረገችልኝ ዋትሳፕ ላይ 10 ደቂቃ ስጭኝ ብላለች። እሺ ጋይስ፣ እስከዛ የአቤልን ከድር እየጻፈ ነው ጋይስ። ከድርን ይውልኝ እስቲ ኮመንት ላይ ሚሼል ወጥቶ ፍሪፍሬሽ አድርጎ ነው ምስል እንዳልሲ አቡ በቀደሙ ልጅ ምን ደረሰ? የጠፋው ህፃን ከሆነ እስካሁን አልተገኘም፣ በፍለጋ ላይ ነው ጋይስ። ነጽዬ እኔ እናት ቴንክ ዩ ነፂ ዱና። እስኪ አሁን ይሰማል? አቡ አሁን ይሰማል። ምን ጉድ ነው? አንድ ሺህ ቀረን። ምን ቀረ? ከድር እባክህ ቀጠሮ ያላቸው ሰዎች አሉ፣ አፍጥነው። ስልክህን በኋላ ታወራለህ። አይ ሸበካ አይደለም ስልክ ተደውሎበት ነው። አይታያችሁም? ፖዝ ሲል ጋይስ ፎሎ ያላረጋችሁኝ ካላችሁ ፎሎ አርጉኝ። 700 ሺህ ልገባ 1 ሺህ ነው የቀረኝ። ኮመንት ላይ ጽፎ አስታውሰኝ ነው 699 ሺህ ላይ ያለሁት። እስቲ እኔን አሁን ፎሎ ሳታረጉ የምታዩኝ ሰዎች አላችሁ? ፎሎ ሳታረጉ የምታዩኝ ሰዎች ካላችሁ ይሄኛውን አካውንቴን ፎሎ አድርጉት። አሁን ላይቭ ያለንበትን አያችሁ። ሳያረጉ የሚመለከቱ ሰዎች ነበሩ። አሁን ሳስታውሳቸው አረጉ። ሳቢ፣ ሱሱ፣ አቢ፣ ኤቢአይ፣ ሱሱ፣ ወሎ፣ ሉባባ፣ አዚታ፣ ፐርፕል፣ ኪያ፣ ስዊት። ስለዚህ አስታወስኳቸው። አያችሁ እኔ እኮ በፊት አላቅም ነበር። አንድ ሰው ፎሎ ሳያረግ ላይቭ የሚመጣለት አይመስለኝም ነበርና ብዙ ሰዎች ኮመንት ላይ አስገቢኝ ብለው ጽፈው ኢንቫይት ሳረግ ላረጋቸው ሰው ፎሎ አላረጉኝ። ፎሎ ሳታረጉኝ ነው የምትከታተሉኝ ስል ታውቃችሁን ተከታትላችሁን አጣቁም ስል እውነት ሁሌ ይመጣልኛል አሉኝ። እና አንዳንድ ሰው ፎሎ ማድረግ ልብ ላይ ይችላል እና ማስታወስ ጥሩ ነው። ከድር ምንድነው ሀሳብክ ወንድሜ? እኛን ቁጭ አድርገህ ስልክ ልታወራ ነው ሀሳብክ? ይመጣሉ ሁሌ የምታዩ ከሆነ ኦኬ። አላቅም ነበር እንደዛ እንደሚቻል። ከድር ቴንክ ዩ ሜሪ የኔ ናት። ምንድን ነው የሚሻለው ጋይስ? ከድር እንዴት ነው የሚሰማን? እንትን እኮ ነው የሚያሳየው። ሚውት ስልክ ተደውሎብክ ነበር። እየጠበቅነህ እኮ ነው እኛ ቁጭ ብለን እኮ አትደውሉ በላቸው። አሁንም ወጥተህ መግባት አለብህ ስልክ ከተደወለብህ። ምክንያቱም ለኛ የሚያሳየን እዚህ ጋር ፖዝ ነው። አይሰማም። ለኔ ብቻ ነው የሚሰማኝ፣ ለተመልካቾች አይሰማም። ከዚህ በኋላ ስልክ ከተደወለብህ ቀዩን ንካው፣ ዝጋባቸው። ድጋሚ ግባ፣ ወጥተህ ድጋሚ ግባ።
አሁን ላክ አበባ ሀቡ ሮብሮ በሌላኛው አካውንት ነው የምገባው ብለሽ ነበር። አዎ ማሪ ሰው ስለቀጠርኩ ነው። እዚህ አሹንና ሀረግን ቀጥሬያቸዋለሁ እና ለዛ በዚህ አካውንት ስለሆነ የቀጠርኳቸው በዛ ብገባ አያገኙኝም ብዬ ነው። ለዛ ነው። ከድር ወይ ኮመንት ጻፍ ወይ ፍላወር ላክ አበባ ላክ። ከኪሮቤል ጋር እያወራ ነው። ምን ጋይስ እስከዛ እንትን በሉ ከድር አስተካክሎ እስኪመጣ ሰከንድ አካውንት እዚህ ገስት ላይ ያለው ሀቡ የሚለው ከላይ ያለው የኔ ሰከንድ አካውንት ነው። ሮብሮብ ለጥያቄ የሚጠቀምበት አካውንት ነው። ሮብሮብ ምንም አይነት ጥያቄ ካላችሁ እኔ ጋር እኔን ምንም ነገር መጠየቅ የምትፈልጉ በሰከንድ አካውንቴ ነው መጠየቅ የምትችሉት። ሰከንድ አካውንቴን ፎሎ አድርጉ። እሺ አሁን ወደ ብሌን ቢዩቲ እንሄዳለን። አስተካክሎ እስኪመጣ ያስተዋውቁን ብሌን። ሚት አንስተሻል። ሀይ ሚት አንስቻለሁ። ሰላም እንዴት ናችሁ? ሀይ ሀቡ አለን። እንዴት ነሽ? ነው እሺ፣ እግዚአብሔር ይመስገን ደህና ነኝ። ኦኬ ብሌን ነኝ ከብሌን ቢዩቲ። ብሌን ቢዩቲ ኦንላይን ቢዝነስ ነው። በፊት ኢትዮጵያ ላይ የነበረ ለ5 ዓመት የሰራ አሁን ደግሞ ዱባይ ላይ በኦንላይን